በሀገር አቀፍ ደረጃ ባለፉት ዓመታት ከአገልግሎት አሰጣጥ ጋር ተያይዞ ጥያቄ ሲነሳባቸው ከነበሩ ዘርፎች መካከል የሸማች ህብረት ስራ ማህበራት ይጠቀሳሉ። ዘርፉ የገበያ ሁኔታን በማረጋጋት የኑሮ ውድነትን በመከላከል ከፍተኛ አበርክቶ ያለው ቢሆንም ከተሰጠው አነስተኛ ትኩረት የተነሳ ህዝብ እንደ ህዝብ ሀገርም እንደ ሀገር ከዘርፉ ማግኘት ያለባቸውን ጥቅም ሳያገኙ ቆይተዋል። ትኩረት ካልሰጠንባቸው ቦታዎች አንዱ የህብረት ስራ ማህበራት አደረጃጀት አመራርና አጠቃቀም ነው። ይሄ ምን ፈጥሯል? በሂደት ማህበራቶቹ የአባላቶቻቸው የሚቆጣጠሩት ባለቤት የሚሆኑባቸው ተጠቃሚ የሚሆኑባቸው ሳይሆኑ የኮሚቴ ብቻ የሆኑበት ሁኔታ አለ። በዛ ምክንያት ብዙ ሀብት እንኳን የላቸው። ያ ግን ትንሽ ሀብቱ አለግባብ ስለሚባክን ታማኝነት እንዲያጡ ሆኗል። ይህ ችግር በአዲስ አበባ ከተማ ደረጃም በጉልህ ሲስተዋል ቆይቷል። የአገልግሎቱ ቀልጣፋና ዘመናዊ አለመሆን ደግሞ በከተማዋ ነዋሪ ቅሬታ ሲነሳበት ቆይቷል። ከተቋም አንፃር ብናይ ዝም ብለው የቢጂአይ ማስታወቂያ የሆኑ በቆርቆሮ የደከሙ ሰርቪሳቸው ያልተሻሻለ ካፒታላቸው የማያድግ ተጠቃሚውን አጠቃላይ የማህበረሰቡን በሙሉ ሊያካትት የሚችል ያልነበሩ ተቋማቶች ናቸው የነበሩት። ባለፉት ዓመታት ለዘርፉ በተሰጠው ትኩረት በርካታ የሪፎርም ስራዎች ተከናውነዋል። በተለይም በአዲስ አበባ ከተማ የህብረት ስራ ማህበራትን አገልግሎት አሰጣጥ ለማሻሻል በተከናወኑ ስራዎች የዜጎች ተጠቃሚነት ጨምሯል። የህብረት ስራ ማህበራት የመፈጸም አቅምም አድጓል። በማህበራቱ አማካኝነት የከተማዋ ነዋሪ ምርቶችን በአቅራቢያና በተመጣጣኝ ዋጋ እንዲያገኝ ምቹ መደላደል ተፈጥሯል። በጣም ጥሩ የሆኑ ንጹህ የሆኑ በርካታ ተመጣጣኝ ዋጋ የሚቀርቡ አገልግሎቶች እንዳሉ መገንዘብ እና ማየት ችለናል። ሁለተኛ ግንዛቤውም ቢሆን በአመራሩ በተጠቃሚው ዘንድ ጥሩ እንደሆነና የከተማው የህብረት ስራ ዘርፍ አመራር ብቻ ሳይሆን በአስተዳደሩ ዘርፍ ያለው አመራር ድጋፍ በበቂ እየሰጠ እንደሆነና አቅርቦቶቹ በአቅራቢያ ካሉ ከሌሎች ማህበራት ጋር ትስስር አፈጣጠሩ መነሻው ጥሩ እንደሆነ አገልግሎታቸውን በለጠ እንዲያሰፉ ከተደረገ ደግሞ ገበያ ማረጋጋት ብቻ ሳይሆን በገበያ ሲስተም ውስጥ ያሉትን ያልተገቡ ውድድሮችን ማስተካከል የሚቻልባቸው ሁኔታ እንዳለ መገንዘብ ይችላል ማለት ነው። በሪፎርሙ ራሳቸውን ሪብራንድ አድርገው አዘምነው አሰራራቸውን አሻሽለው በህብረት ስራ ተቋማቶች ውስጥ ማንኛውም በየትኛውም የህይወት ደረጃ ውስጥ በየትኛውም የህይወት ስታተስ ውስጥ ያለ ሰው ቢገባ ደስ ብሎ ሳይጎረብጠው ሊጠቀምበት ሊገለገልበት የሚችል ተገልጋዩ ደግሞ እየበዛ በሄደ ቁጥር ደግሞ ህብረት ስራ ማህበራታቸውን በዛ ልክ ገቢያቸው እያደገ ነው የሚሄደው። ሁለተኛ ዝም ብሎ ቸርቻሪ ብቻ እንዲሆኑ ሳይሆን የሚፈልገው ህብረት ስራ ማህበራቶች አምራችም ጭምር እንዲሆኑ በአዲስ አበባ ከተማ በህብረት ስራ ማህበራት ላይ የተጀመረው የሪፎርም ስራ ዘመናዊ አገልግሎት የሚሰጥባቸው የህብረት ስራ ማህበራት እንዲፈጠሩ አስችሏል። በከተማ ደረጃ ካለው ፍላጎት አንፃር በርከት ያሉ ስራዎች የሚጠበቁ ሲሆን ጅምር ስራዎችን ግን በልዩ ሁኔታ አጠናክሮ ማስቀጠል እንደሚገባ ተገልጿል። የተጀመረው ስራ በጣም ጥሩ ነው፣ ተስፋ ይሰጣል። ግን መጠንቀቅና የበለጠ ወደፊት በፍጥነት ትስሩን ገበያውን እንዲያስተካክሉ ማድረግ መምራት ያስፈልጋል። ይሄ ጅምር ስራ ነው። በዚህ ልክ ከተማዋ ላይ እጅግ በጣም ያልተጠቀምንበት ሰፊ የሆነ አቅም አለ። ህብረት ስራ ማህበራቶች በዚህ ልክ ወደ ስታንዳርድ ሊያመጧቸው የሚገቡ ከተማ አስተዳደሩ በልዩ ሁኔታ የሰጧቸው ገቢ ማስገኛ ተቋማቶች አሉ። እነዛን ገቢ ማስገኛ ተቋማቶች ከኪራይ አስለቅቀው ራሳቸው ማህበራቶች ሰርተው ሪብራንድ አድርገው ለማህበረሰቡ የሚጠቅም ሰርቪስ መስጠት እንዲችሉ ማስቻል ነው ተቋሙ እየሰራ ያለው። ይሄ ጅምር ስራ ነው። ቀጣይ ደግሞ በዚህ ልክ ያጠናከረን ምን ሄድበት ነው የሚሆነው ማለት ነው። ማህበራት አሰራርና አደረጃጀታቸውን በማዘመን አገልግሎት አሰጣጣቸውን የበለጠ ቀልጣፋ ማድረግ እንደሚጠበቅባቸው የተገለጸ ሲሆን ገበያውን በማረጋጋትና ፍትሃዊ ተጠቃሚነትን ከማስፋት አኳያ የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባም ተመላክቷል።